እንጀራዬን ቤቶትን ሊሰጡኝ ነው አባዬ። በጣም ነው ማመሰግነው። ለእናቴ ሰጣታለሁ። ቤት ትፈልግ ነበር። ይገርሞታል። ከድሮ ጀምሮ እቅዴ ምን እንደነበር ያውቃሉ? ምንድን ነው? አድጌ ለቤተሰቦቼ ቤት መግዛት ወይ ደግሞ መስራት። ይኸው አድጌ ቤት መስራትም ሆነ መግዛት ባልችልም አሁን የቤት ባለቤት ላደርጋቸው። እድሜ ለርሱ። እድሜ ለኔ? አዎ አባዬ። እናቴ እስከዛሬ ድረስ በተቀደደ ጣሪያ ስር ነበር የምትኖረው። የእናትሽ ቤት ጣሪያ ይፈሳል? በደንብ። እሺ፣ ክረምት ሲመጣ ምንድን ነው የምታደርጉት? በየፈረቃ ጃንጥላ ይዘን ነው የምናድረው። ሌሊት ከሆነ ደግሞ እናቴ ስትተኛ አባዬ ይይዛል፣ አባዬ ሲተኛ ደግሞ እናቴ ትነሳና ትይዛለች። አሁን ግን እድሜ ለርሱ በሰላም እርፍ ብለው ይተኛሉ። አባትና እናትሽ እየተፈራረቁ ጃንጥላ መያዛቸው ይቀጥላል። ለምን? ቤት ሊሰጣቸው አይደል? መያዝ አይጠበቅባቸውም። እሰጥሻለሁ በህልምሽ። አመዳም እንዳው ግን ስትታይ እንደው ብልጣብልጥ ነው እኮ የምትመስዩ። ግን ጀዝባ ነሽ። ለምንድን ነው እንዲህ ጀዝባ የሆንሽው? ጀዝባ ነኝ እንዴ? አዎ፣ ቤትን ያክል ነገር ሁለት ወጤጤዎች ስላጣላሽ የምሰጥሽ ከመሰለሽ በጣም ጀዝባ ነሽ። ምንድን ነው ታዲያ የሚሰጡኝ? ምንም አልሰጥሽም። ምንም እንድትሰጠኝ አይደለም ፈልገው፣ እንድታፈቅረኝ ነው። እንድትታመንልኝ፣ እንዳምነ። አምንሻለሁ። አላምንከኝም። ብታምነኝ ኖሮ እኮ እናቴ ምንድን ነው ያደረግሻት ብላ አትጠይቀኝም ነበር። ምን ላድርግሽ? ምን ብዬ መጠየቅ ነበረብኝ? አሁን ማውራት አልፈልግም። በቃ ልሂድበት፣ ተውኝ። አትሂጂ። ለምንድን ነው የማልሄደው? አፈቅርሻለሁ። አላምንም። የምትፈልገውን ገላይን ካገኘ በኋላ ሌላ ገላ ነው ያማረ። ማንንም አልፈልግም። እኔ አንቺን ብቻ ነው የምፈልገው። ፈልገሃል። ለዛ ነው አዲሷ ሰራተኛ ላይ አይንህን የጣልከው። ደህና ሁን። የኔም ቤት ወዴት ልትሄጂ ነው? ካስቻለው ጋር ተለያያችሁ እንዴ? እሱ ነበር አሞኝዎትሽ? አዎ ተለያይተናል። አሁን የተመኘሽው አልጋ ላይ ሄደሽ መተኛት ትችያለሽ። ኧረ አልጋሽን አይደለም የምፈልገው፣ ባልሽን ነው። ኧረ ስቀልድ ነው። ባልሽ በጣም ነው የሚያፈቅርሽ። ምንም በእኔ ውበትና ገላ ቢማረክም ልቡ ግን ያንቺ ነው። የምትሰሚኝ ከሆነ ላስጠንቅቅሽ፣ እዚህ ቤት ውስጥ መቼም ቢሆን ሰላም አታገኝም። ሰላም የምትሆኚ ከመሰለሽ እንዳታስቢ፣ ተሳስተሻል። ለእኔ አታስቢ፣ ስለ ራስሽ ተጨነቂ። በአሁኑ ሰዓት ምክር የሚያስፈልገው ሰው ቢኖር አንድ አንቺ ብቻ ነሽ። ባለጌ። እሺ እሺ እሺ። ቆይ በኋላ እናገር። ከቤት ስለወጣ ስለሆነ ደስ አሉት። ተይ እንጂ ላመስግንበት እግዚአብሔርን። እንደ ይችን ቀን በጉጉት ነበር የምጠብቃት። ነቀርሳዬ ተነቀለልኝ። ተመስገን አምላኬ። ለአንተ ምን ይሳናሃል? ያሳፍራሉ። አንቺ ነሽ የምታሳፍሪው። ሰራተኛ ሆነሽ አስገብቼሽ ሚስት መሆን አማረሽ። ማን ነው የሚያሳፍረው ታዲያ? ወይዘሮ ፀሐይ እርስዎ ነው ታባዬ። የራስዎትን ደስታ ለማግኘት ሲሉ ልጆትን እንኳን ለመሸጥ የማያንገራግሩ እንደ እድሜዎት መሆን የማይችሉ አረመኔ ሴት ስለሆኑ ማፈር አለቦት። እየሰደብሽኝ ባልሆነ ቅር አሉት? የሆኑትን እኮ ነው የተናገርኩት። አንቺ አመዳ ቤቴ አስገብቼ ባበላሁሽ ወንድ አይቶ የማያውቀው ገላሽን ለልጄ በሰጠሁሽ ነው። ወግ ማድረግ ባሳየሁሽ እኔን ትሰድብኛለሽ? ይኸውልሽ እንደምትፈቀሪ እኮ ያወቅሽው በእኔ ልጅ ባስቻለው እኮ ነው እንጂማ እናትና አባትሽ እኮ አውጥተው ነው እኮ የወረወሩሽ። እኔ ወርቄ እኮ ነኝ ከተጣልሽበት አፈር አቧራሽን አራግፌ ሰው ያደረኩሽ። ለመሆኑ ቅባት ምን እንደሆነ ያወቅሽው በእኔ ቤት እኮ ነው። ቅባት የሚበላ እንጂ የሚቀባ አይመስልሽም እኮ ነበር። እውነት ፈጣሪ ካለ እንደው የእጆትን ይስጦት። ፈጣሪ ቢሰማሽ ኖሮማ አመዳም አያረግሽም ነበረ። የድሃ ጸሎት ደግሞ ምንም አይሰማም እኮ። አምላኬ እኔን ለመስማት ጊዜና ቦታ አይገድበውም። አይ ወገኛ፣ እንደፈለጉ ያውሩ። አንድ ነገር ግን ልንገሮት። አትንገሪኝ አመዳ። የእርሶ ተራ ይመጣል። እንዲህ እንደተንቀባረሩ አይኖሩ። የተዘባበቱበት ፈጣሪ አንድ ቀን ማንነቱን ያሳዩታል። የኔ ልጅ አስቀየምኩሽ አይደል? ይቅርታ አድርጊልኝ።
ምላሴ ከስድብ ውጭ ምንም ነገር አያውቅም ብዬ የምለምንሽ ከሆነ ተሳስተሻል። አሁን ከዚህ ውጭልኝ። የስራውትን ይስጦት። አንቺ ብቻ ከዚህ ቤት ውጭልኝ እንጂ እኔ ምንም ነገር ቢደርስብኝ እንኳን አይቆጨኝም። ውጭልኝ አሁን ውጪ። አመዳ ይማን አመዳቸውን ያራግፋሉ። እኔ ቤት ይማን